የተባባሰው የአማራ ክልሉ ጦርነት ወዴት እያመራ ይሆን? የሰው ልጅ ከእርስ በርስ መተላለቅና መዘራረፍ ለማትረፍ ሲባል ነው መንግስትን የሚባለውን ተቋም መመስረት ያስፈልገው ይላሉ እንደ አቶ ቶማስ ሆብስ ያሉ እውቅ የፖለቲካ ሀሳቢያን። ስቴት ኦፍ ኔቸር ይባል በነበረው መንግስት ባልነበረበት ዘመን ግድያና ዘረፋ እንደ ኖርማል ነገር ይታይ ነበር ይላሉ ሀሳቢያኑ። ይህንን ለማስቀረት ነው ዜጎችና መሪዎች ተስማምተውና ማህበራዊ ውል ተፈራርመው መንግስት የሚባለውን ተቋም የመሰረቱት። በእንግሊዘኛው ሶሻል ኮንትራክት ይሉታል። ሀሳቢያኑ ይህንን ይበሉ እንጂ የታሰበው ውጤት ግን ሙሉ ለሙሉ የተገኘ አይመስልም። በእርግጥ በአንጻራዊነት በመንግስት የሚጠበቁ መብቶች አሉ። ይህም በተለይ በአንዳንድ የበለጸጉ ሀገራት የሚታይ ነው። በተቃራኒው ከመካከለኛው ዘመን እስከ አንደኛውና ሁለተኛው የዓለም ጦርነት ብሎም እስከ ቀዝቃዛው ጦርነት ድረስ ሀያሌ የሰው ህይወት ተጨፍጭፏል፣ ንብረትም ወድሟል። በዚህ ሂደት ውስጥ አንዱ የጦርነት ገጽታ በብሔር የተደራጁ ኃይሎች በኩል የሚደረግ ጦርነት ነው። ከቀዝቃዛው ጦርነት ማብቃት ማግስት ዓለም በተሻለ የብሔር አደረጃጀትና ፖለቲካን ይቀንሳል፣ የብሔር መልክ ያለው ግጭት ያከትማል ተብሎ ተስፋ አድርጎ ነበር። ውሎ አድሮ ግን ይህ ሲሆን አልታየም። በተቃራኒው ከኮንጎ እስከ ሩዋንዳ፣ ከኡጋንዳ እስከ የመን፣ ከሱዳን እስከ ኢትዮጵያ ወዘተ የብሔርን መልክ የተላበሱ አስከፊ ጦርነቶች ተካሂደዋል። በውጤቱም አንዳንዶቹ ነጻ ሀገርን አዋልደዋል፣ አንዳንዶቹ ስርዓት ቀይረው ስልጣን ተቆናጠዋል፣ ሌሎቹ ደግሞ ጄኖሳይድን የመሰለ አስከፊ ወንጀል ፈጽመዋል። ላብነትም ኤርትራውያንና ደቡብ ሱዳናውያንን ከዘመን ጦርነት በኋላ የራሳቸውን ነጻ ሀገር ለመመስረት በቅተዋል። ህወሓትና የሩዋንዳው ፓትሪዮቲክ ግንባርን የመሰሉ ኃይሎች ደግሞ ማዕከላዊና መንግስትን ተቆጣጥረዋል። በሩዋንዳና በዩጎዝላቪያ ደግሞ ጄኖሳይድ የመሰሉ ወንጀሎች በጽንፈኛው ብሔርተኞች ተፈጽሟል። ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ይህ የኢትዮ አዲስ ትንታኔ ነው። አብራችሁን ስትቆዩ በአማራ ክልል ጦርነት ስላለው ወቅታዊ ሁኔታና ወዴት ሊያመራ ይችላል የሚለውን ከዓለም አቀፍ ተሞክሮ አንጻር በጥልቀት እናስቃኛችኋለን። ልክ እንደተቀረው ዓለም የኢትዮጵያ ታሪክም የጦርነት ታሪክ ይበዛዋል። አንዳንዴ በአካባቢ፣ ሌላ ጊዜ በብሔር፣ በሌላ መልኩ ደግሞ በተለያዩ የፖለቲካ አደረጃጀቶች ውስጥ በመሆን በእርስ በርስና በስልጣን ላይ ካሉ መንግስታት ጋር ጦርነቶች ተካሂደዋል። በተለይም በ16ኛው ክፍለ ዘመን አስከፊ የሚባል እልቂት ተፈጽሟል። በአጼ ልብነ ድንግል፣ በግራኝ አህመድ፣ በኦሮሞ መስፋፋት፣ በወዲት ጉዲት ወዘተ መካከል የነበረው እልቂት እጅጉን ዘግናኝ ነበር። የዘመነ መሳፍንት የአካባቢ ገዢዎች እርስ በርስ መተላለቅም የሚዘነጋ አይደለም። የቅርብ ጊዜ የሚባለው የእርስ በርስ ጦርነትም የኤርትራ ህዝባዊ ግንባር፣ ህወሓት፣ ኦነግ፣ ኢሃፓ ወዘተ ከኢትዮጵያ መንግስት ጋር ያደረጉት ጦርነት ነው። እንደ ሻዕቢያ ያሉ ኃይሎች በለስ ቀንቷቸው ነጻ ሀገር መስርተዋል። ህወሓትና ኦነግ ደግሞ የደርግን ስርዓት መወገድን ተከትሎ የስልጣን ኮረቻ ተቆናጥተው ሀገርን መርተዋል። አሁን ግን ከዚህ ሁሉ የዘገየ ብሔርተኝነት ኢትዮጵያ ውስጥ ተፈጥሯል። ይህም የአማራ ብሔርተኝነት ነው። በእርግጥ እንደ ፕሮፌሰር መራራ ጉዲና ያሉ ምሁራን የአማራን ብሔርተኝነት ወደ 19ኛው መቶ ክፍለ ዘመን ይወስዱታል። ለፕሮፌሰሩ አጼ ቴዎድሮስ የመጀመሪያው የአማራ ብሔርተኛ ናቸው። ይሁንና አማራ በይፋ መደራጀት የጀመረው ግን በ1980ዎቹ መጀመሪያ ነው። በዚህ ጊዜ ነው እንግዲህ እውቁ የቀዶ ሕክምና ምሁር ፕሮፌሰር አስራት ወልደየስ የመላው የአማራ ህዝብ ድርጅት የተሰኘ የፖለቲካ አደረጃጀት የመሰረቱት። ከዚህ በተጨማሪም በተለይ በሰሜን ሸዋ የሚንቀሳቀስ የታጠቀ ቡድንም እንደነበር አንዳንድ ጸሐፊዎች ከትበዋል። ስለዚህ በ1980ዎቹ የነበረው የአማራ እንቅስቃሴ በትጥቅ ትግል ጭምር የተደገፈ ነበር ማለት ይቻላል። በዚህ የጋለ መነሳሳት ላይ የነበረው የአማራ እንቅስቃሴ ግን ብዙም መራመድ አልቻለም። በተለያዩ ውጫዊና ውስጣዊ ምክንያቶች ለሁለት አስርተ ዓመታት እዚህ ግባ የሚባል አልነበረም። የትግሉን ፊት አውራሪ ግርማ ሞገስ ፕሮፌሰር አስራትንም ከሞት ማዳን አልተቻለም። ቢሆንም ግን ለሁለት አስርታት ተቀዛቅዞ የነበረው የአማራ ብሔርተኝነት ከ2008 ዓ.ም ወዲህ እንደገና ተነስቶ ተፋፍሟል። ከዚህ በላይ ክላሽኮቭ አንስቶ ከብልጽግና አስተዳደር ጋር መዋጋት ከጀመረ እንሆ 1 ዓመት እየተሻገረ ነው።
ጦርነቱ ወዴት ሊያመራ ይችላል የሚለውን በብዙዎች ዘንድ መነጋገሪያ ሆኗል። ግን ግራ አጋቢም ሆኗል። በእርግጥ በኢትዮጵያ ፖለቲካ በብሔርተኝነት ትግል ውስጥ ያልነበረውና በኢትዮጵያ ብሔርተኝነት ይከሰስም ይወደስም የነበረው የአማራ ልሂቅ አሁን በብሔርተኝነት ትግል ውስጥ ሲገባ መደናገር ቢያስከትልም የሚያስገርም አይደለም። ሊያመጣ የሚችለው አዎንታዊ ሆነ አሉታዊ ውጤት በዚህ ልክ መነጋገሪያ መሆኑ ከማህበረሰቡ የፖለቲካ ታሪክ አንጻር ተጠባቂ ነው። አሁን ላይ ከዋሽንግተን እስከ 4 ኪሎ መነጋገሪያ ሆኗል የፋኖ ጉዳይ። ከሰሞኑ አንዳንድ የፋኖ አመራሮች ከእብድ ጋር አንደራደርም ማለታቸውና መንግስትንም ከፍተኛ ኃይል እያዘመተ መሆኑ ጉዳዩን ወደ ሊያመራ እንደሚችል በትንታኔያችን እንድንመለከተው ምክንያት ሆኗል። በአዲስ አበባ መንግስት በኩል ችግሩን ከድርድር ይልቅ በኃይል ለማጠናቀቅ ፍላጎት ያለ ይመስላል። በአገዛዙ የተለያየ የአመራር እርከን ላይ ያሉ ሰዎችም ወጥ የሆነ አቋም የላቸውም። አንደኛው ለሰላም በራችን ክፍት ነው ሲል፣ ሌላኛው በሰላም እጃቸው እንዲሰጡ ሲጠይቅ ይሰማል። ሌላው ቀርቶ ጠቅላይ ሚኒስትሩ ካረጋ ከበደ ስር ሆናችሁ ታገሉ ብለው ጥሪ ማቅረባቸው ስለ ድርድር ያላቸውን አቋም ቁልጭ አድርጎ የሚያመላክት ነው። በአንጻሩ አገዛዙ መጠነ ሰፊ ወታደራዊ ምልመላዎችን እያካሄደ ነው። በየቀበሌው ወጣቶች ወደ ወታደራዊ ማሰልጠኛ እንዲገቡ እንደሚገደዱ አንዳንድ የመረጃ ምንጮች ሲገልጹ ሰምተናል። የዩኒቨርሲቲ ተማሪዎች ሳይቀሩ የምልመላው ኢላማዎች ናቸው። ጦላይና ብር ሸለቆን የመሰሉ ማሰልጠኛ ጣቢያዎች በአዳዲስ ሰልጣኞች ተጨናንቀዋል። ለብ የሰለጠኑ ሰልጣኞችም ወደ አማራ ክልል በገፍ እየገቡ ናቸው። የወታደራዊ ምልመላው ከመከላከያ ሰራዊት አባልነት ባለፈ በክልሉ መንግስትም ይከናወናል። በአድማ ብተናና በሚሊሻ አደረጃጀት ብዙዎች እያሰለፉ ናቸው። የአማራ ክልልም የዛሬ ሰልጣኞች የነገ ጀነራሎች በሚል አማላይ መፈክር ምልመላውን እያካሄዱ ይገኛሉ። ይህ ሁሉ የሚያሳየን አገዛዙ ከፋኖ ጋር የገባበትን ጦርነት በኃይል ለመጨረስ የሚችለውን ሁሉ እያደረገ መሆኑ ነው። በፋኖ ኃይሎች በኩል ተቀራራቢ አዝማሚያ ያለ ይመስላል። በጎጃም የፋኖ ዕዝ መሪ የሆኑት አርበኛ ዘመነ ካሴ ድርድር አስመልክቶ መግለጫ ሰጥተዋል። በመግለጫቸውም ከብድ ጋር አንደራደርም፣ ሊታመን የሚችል አይደለም፣ 4 ኪሎ ገብተን ነው የምናስወጣው ወዘተ ሲሉ ተደምጠዋል። በእርግጥ በሌሎች አካባቢዎች ያሉ የፋኖ አመራሮች ተቀራራቢ ሂሳብ ነው ያላቸው። አንዳንዴ ደግሞ በይፋ የቀረበልንና የድርድር ጥያቄ የለም ሲሉ፣ ሌላ ጊዜ ደግሞ በቀደመ ሁኔታ እንደራደራለን ሲሉም የሚደመጡት ብዙ ጊዜ ነው። ሌላ ጊዜ ደግሞ በቅድመ ሁኔታ እንደራደራለን ሲሉ የሚደመጡበት ጊዜ ብዙ ነው። ምናለፋችሁ ማዕከላዊ ዕዝ አለመኖሩና የተበታተነ መሆኑ በፋኖ ኃይሎች በኩል ያለውን ትክክለኛ አቋም ወጥ እንዳይሆን አድርጎታል። በዛም አለ በዚህ የፋኖ ኃይሎች የሽምቅ ውጊያን እንደ አይነተኛ ስልት በመጠቀም ትግላቸውን መቀጠላቸው አይቀርም። የብልጽግና አስተዳደር ያለውን ኃይል ለመጠቀም ቢሞክርም መልክዓ ምድርን፣ የህዝብን አደረጃጀት፣ አጠቃላይ ሀገራዊ የፖለቲካና የኢኮኖሚ ቀውስን ወዘተ እንደ መልካም አጋጣሚ በመጠቀም የፋኖ ትግል በተለያየ ቅርጽና ደረጃ መቀጠሉ አይቀሬ ነው። በሂደቱም የፋኖ ኃይሎች ያሉባቸውን የማዕከላዊ ዕዝ እጦት፣ የዲፕሎማሲያዊ ውድቀት፣ የአመራሩ ዥንብር ወዘተ አስተካክለው ሊመጡ ይችላሉ። ይህም ለጦርነት መቀጠል ወይም ደግሞ አቅምን አሰባስቦ ለመደራደር አስተዋጽኦ ሊኖረው ይችላል። በቅርብ ጊዜያት የተበታተኑ አካሄዶችን እያስተካከሉ እንዳሉ ተመልክተናል። ለምሳሌ በጎጃም በወሎና በጎንደር የነበሩ የተለያዩ አደረጃጀቶች ወደ አንድ መጥተው አመራሮችን መርጠዋል። ይህንንም በማሳደግ አጠቃላይ የአማራ ሴንትራል ኮማንድ ለመመስረት እየሰሩ እንዳለ በወቅቱ ተገልጾ ነበር። የጦርነቱ መቀጠልም በአንድ በኩል እነዚህን መሰል ስራዎችን በቶሎ አጠናቀው ትግላቸውን እንዲያጠናክሩ እድል ሊፈጥርላቸው ይችላል። ወይም ደግሞ በተደራጀ አመራር የመደራደር አቅምን ከፍ ለማድረግ ሊያግዛቸው ይችላል። የዲፕሎማቲክ ማህበረሰቡ ፋኖ ጋር ለመነጋገር ወጥ የሆነ አመራር አለመኖሩን፣ በእርግጥ አንዳንድ ሀገራት ይህንን ሁሉ ተሻግረው ከፋኖ ኃይሎች ጋር መነጋገር ችለዋል። ከዚህ ባሻገር በውጭ የሚገኙ የዲያስፖራ አደረጃጀቶች ራሳቸውን በአዲስ መልክ እያደራጁ ናቸው። አንዳንዶችም እንደውም ሎቢስቶችን እየቀጠሩ እንዳሉ ይሰማሉ። የጦርነቱ መቀጠል አንዱ ውጤትም እነዚህ አደረጃጀቶችን ራሳቸውን አድሰው እንዲመጡ ማድረግ ሊሆን ይችላል። የፋኖ ኃይሎች የአደረጃጀት፣ የአመራር፣ የዲፕሎማሲ፣ የሪሶርስ አጠቃቀም ወዘተ ችግር ያለባቸው ስለመሆኑ የጦርነቱ መቀጠል ይህንን ሁሉ በረከት ሊያመጣላቸው ይችላል። በእርግጥም ከህወሓትና ከኤርትራ ጋር የብልጽግና አስተዳደር ሊኖረው የሚችለው ግንኙነት የራሱ የሆነ ተጽዕኖ ማምጣቱ የማይቀር ነው። በሌላ በኩል ግን በተዋጊዎቹ ዘንድ የመሰላቸት፣ የሪሶርስ እጥረት፣ ካገዛዙ የሚመጣባቸው የአጻፋ መከፋት፣ የህዝብ መማረር፣ የአመራሩ በተለያዩ ጉዳዮች መከፋፈልና የመለያየት ወዘተ ችግሮችን ሊያመጣባቸው ይችላል። ወደ አንድነት የሚያደርጉት ጉዞም ትግሉን የሀሳብ ምንጭ ባደረጉና አካባቢያዊ ጥያቄን ባስቀደመ አካላት ሳንካ ሊገጥመው ይችላል።
የጦርነቱ መቀጠልን በረከትም መርገምትንም ይዞላቸዋል። የብልጽግና አስተዳደር በበኩሉ በመንታ መንገድ ላይ የሚገኝ ይመስላል። በብዙ የፖለቲካ ተንታኞች ዘንድ እንደሚገልጸው 4 ኪሎ ያለው ኃይል የሚታመን አይደለም። አንዳንዶቹ እንደሚሉት ጦርነት እንደ ስልጣን ላይ መቆያ ስልት ይጠቀመዋል ወይም ደግሞ በአዲስ አበባና በሌሎች ሀገራዊ ጉዳዮች ላይ ያለው ፕሮጀክትን ለማስፈጸም ሲባል የአማራ ክልል በአንጻራዊ ጦርነት ውስጥ እንዲቀጥል መደረጉ አይቀርም። የታችኛው የክልሉ መዋቅር የፈረሰባቸው አካባቢዎች በመኖራቸውና ተያያዥ ምክንያት በብልጽግናው ዙሪያ የተሰባሰበው የአማራ ልሂቅ ጦርነትን ለማስቀረት ሊሞክር ቢያስቡም ይሄ ነው የሚባል ስልጣን እጃቸው ላይ ባለመኖሩ ምንም ሊያደርጉ አይችሉም። የሚፈጸመው ማናቸውም ነገር በንጉሱ አብይ አህመድ ፍቃድ እቅድ ብቻ ነው። ስለዚህ በተዳከመ ሁኔታ ጦርነቱ እንዲቀጥል መደረጉ የብልጽግናው ቁልፍ ሰው ፍላጎትም ሊሆን ይችላል። በዚህ ሂደት ውስጥ የወልቃይትና የራያ ጉዳይ የኃይል አሰላለፍ ሊያዛባው ይችላል። የብልጽግና አስተዳደር ይህችን ካርድ በአግባቡ እንደሚጫወታት ይገመታል። የእነዚህም ቦታዎች አጠቃላይ ያለበትን የፖለቲካ ልዩነት ከህወሓት ጋር መፍታት ከተቻለና የእነዚህን ቦታዎች አጠቃላይ ያለበትን የፖለቲካ ልዩነት ከህወሓት ጋር መፍታት ከተቻለና ወደ አብሮ መስራት ከተሸጋገረ የፋኖ ኃይሎችን ለማጥፋት ሊያግዘው ይችላል። ከዚህ በተጨማሪ ከዓለም አቀፍ ማህበረሰቡ ጋር ግንኙነትን በማሻሻል የዶላርና የእርዳታ ችግሩን በመቅረፍ ሊጠቀመው ይችላል። ከዚህ ጎን ለጎን ግን የሰብአዊ ቀውሶች ተባብሰው መቀጠላቸው የማይቀር ነው። በግብርና፣ በጤና፣ በትምህርትና በሰብአዊነት ላይ አስከፊ ቀውሶች እየተከሰቱ ናቸው። በአንድ በኩል የማዳበሪያ አቅርቦት ባለመኖሩ ከፍተኛ ምርት እጥረት ተከስቷል። ወደፊትም ተባብሶ ይቀጥላል። በሌላ መልኩ ደግሞ የዝናብ እጥረትና ጦርነቱ በራሱ በግብርናው ላይ ከፍተኛ ጉዳት እያደረሰ ይገኛል። በዚህ የረሃብ አደጋውን ከፍ ያደርገዋል። ጦርነቱ በዚህ ከቀጠለ የአስቸኳይ የምግብ እርዳታ ተፈላጊዎች ቁጥር በጥፍ እንደሚጨምር እርግጥ ነው። የትምህርት ዘርፍ ላይ ከፍተኛው ቀውስ ተፈጥሯል። ወጣቶች ማትሪክ በመፈተኛ ጊዜያቸው ከብልጽግና ሰራዊት ጋር ፍልሚያ ውስጥ ገብተዋል። እስክሪብቶና ደብተር መያዝ በነበረበት እጃቸውና ትከሻቸው ክላሽኮቭና መድፍን እየተሸከሙ ናቸው። በዚህ አያሌ ትምህርት ቤቶች ተዘግተዋል። ብዙ ተማሪዎች ከትምህርት ገበታቸው ውጭ ሆነዋል። ጦርነቱ በዚህ ከቀጠለ ይህንን ቀውስ በከፍተኛ ሁኔታ ይጨምረዋል። በጤናው ዘርፍ ያሉ ጉዳት ከፍተኛ ነው። የጤና ተቋማት የመድኃኒት አቅርቦት፣ የጤና ባለሙያዎች ደህንነት፣ ወደ ጤና ተቋማት በሚደረግ ጉዞ ላይ የተጠቃሚዎች ደህንነት ወዘተ አሳሳቢ ሆኗል። ይህ ሁሉ ቀውስ ተደማምሮ ክልሉ ላይ ያለውን ጦርነት ይበልጥ ያወሳስበዋል። በቀውሱ ምክንያት የፋኖ ኃይሎችን የሚቀላቀሉ ወይም በፋኖ ኃይሎች የሚማረሩ መበረካታቸው አይቀርም። የጦርነቱ መራዘምና የሚከሰተው ኢኮኖሚያዊ፣ ማህበራዊ ቀውስ በማህበረሰቡ ዘንድ መሰላቸትን በመፍጠር በፋኖ ኃይሎች ላይ ያለውን የቀደመ ድጋፍ ሊያነሳቸው ይችላል። ወይም ደግሞ ይበልጥ በመንግስት ተስፋ በመቁረጥ ወደ ፋኖ ኃይሎች የሚቀላቀሉ ወጣቶች ቁጥር ሊበራከትም ይችላል። ዞሮ የአማራ ክልል ጉዳይ በዚህ ከቀጠለ ወደ ተራዘመ ጦርነትና ቀውስ ማምራቱ የማይቀር ነው። የፋኖ ኃይሎች አንደራደርም ጥሪ ማቋምም ሆነ የብልጽግናውን አገዛዝ በምድርና በሰማይ የታገዘ ውጊያ ጦርነትን ከማራዘምና ሰብአዊ ቀውስን ከማባባስ ያለፈው ውጤት አይኖረውም። ምናልባትም በመንግስት ኃይሎች በኩል ሩዋንዳንና ዩጎዝላቪያን እንደሆነው አስከፊ ወንጀል ሊፈጽም ይችላል። ለዚህም በማህበራዊና በተለያዩ አካባቢዎች የተፈጸመውን የጦር ወንጀል እንደ አስረጅ መውሰድ ይችላል። የፋኖ ኃይሎችም ቢሆን ከሀገረ መንግስቱ በሚደርስባቸው አጻፋ ነጻ ሀገር ወደ ማቀንቀል ሊሸጋገሩ ይችላሉ። ከዚህ ካለፈም አንዳንድ ሀገራት ላይ እንደታየው ልሂቁ ህዝቡን ወደ እርስ በርስ ጦርነት ሊያስገቡት ይችላል። በዚህ በኩል የጠሚውን የነቀምቴና ሌሎች የጥላቻ ንግግራቸውን ላስታወሰ ስጋቱን ያጠናክረዋል። የተከበራችሁ የኢትዮ አዲስ ትንታኔ ተከታታዮች ለዛሬ የነበረን ዝግጅት ይህንን ይመስል ነበር። በያላችሁበት መልካሙን ሁሉ በመመኘት በዚሁ ተሰናበትን።